እንደው አምሶሪ ለቃሉ የመቀበጫ ቁስል ሆናችሁብን በቃ አንገበገባችሁ ስፔሻሊ እኔን ደግሞ እንደዚህ ነክሶ ይዞኝ በቃ ምክንያቱም ከመስመር ወጥቼ ነበር ወይም የቀደመ የነጋዴ አይምሮ አለቀቀህም ማለት ነው አይደለም በሱ ቋንቋ እንደሱ በሆነማ እዚህ ቦታ አታገኘኝም ነበር ንግዱ ላይ ሄጄ እንዴት ሀብታም እንደሆን ጉራጌ ነኝ እኮ አውቀዋለሁ እንዴት መነገድ እንዴት ማትረፍ እንዳለብኝ እንደዚህ መብላት እየቻልኩኝ እንደዚህ በሚያስፈልጋ መንገድ ጋር ሂድ ነው እኮ የምትለኛለህ ምን እንደዚህ አጠማዞ እንደዚህ አስቆልፎ አስኬደኝ አሁን በምትለኝ ቋንቋ እንዴ ሄደህ ግልጽ ነው እኮ አሁን ይሄንን የሚያክል ቪዥን ተሸክመ ይሁሉ የከሌ ብለህ ማለት በትልቅ አይን የምታይበት ያመቱ በጎ ሰው ተብለህ ተሸልመህ በዚህ አይነት ነገር ውስጥ ሆነ የ5 ሚሊዮን ብርና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ ለዛውም ሄደህ እንደበፊቱ እዚህ ጋር የተቀደደ ጅንስ ወይ ቁምጣ አርገህ ከተማው ላይ ልዞርና ተሽከረከር ማችልበት ከቦታ ቦታ ለድርጅቱ ጉዳይ ለምትሄድበት ምን አሰቀለኝ ምን በሌብነት ውስጥ አስጠራኝ እንዴ ይሄ ነው እኮ አንድ እውነታ ምንድነው እንዴ እንደዚህ ፊት ለፊት ልታየው ልታመዛዝነው የምችለው እውነት እያለ ምንድነው እዚህ ጦስ ውስጥ ልገባ የምችለው በቃ ይሄ ግልጽ ነው ከዛ ባለፈ መንግስት አይደለም ገለልተኛ ወገን እስቲ እንደው መንግስት እንደው መድቦልን ምንድነው አንድ ገንዘብ ትራንዛክሽን ወደኛ ጋር አለው ምን ጠይቅበት ነገር አለ ያንንም አጣርቶ ነው አይደለም ይሄ ገንዘብ አሸሹ አብረው ነበሩ የጋራ ነበረ እንደዚህ ተብለህ የተነሳበት ነገር ስታነሳ አለ ወይ ይሄንን እኮ ብታይ እኮ መታጠራው ነው መኪና ነው አው ተሰጥቶናል ለየግላችን ወደ ሰርሽ ጋር በተሄድ እኮ ለምሳሌ በቼክ ተፈርሞ ምናምን አይ ካሊድ እኔ መኪናው ለሌሎቹ ከተሰጠ ካለቀ በኋላ ወስዳለሁ ብሎ ተማምኖ እኮ ቁጭ ብሎ በቃ ምክንያቱም የሄደ ነው ድርጅቱ ይናገራል እሷን ይመልሳታል ቼክ ሳይመነዝር ቁጭ ብሎ እኮ አልፈዋል ሁሉም ሰው ብትሄድ ሰሊያሁን በተነሳበት ላይ ስትሄድ 1,500,000 ብር ናት ዲፈረንሷ እሷ እንትን ታደርገዋለች እሷ ታጓጓቸዋለች ምክንያቱም ባይናገሩትም መናገር ስለሚገባና ስለምትናገር ግን እኔ ከገባው በኋላ ለምሳሌ እኔ አይደለሁም ከኔ በፊት የገቡትም ጓደኞችም ሲገቡ 500 600 ወይ ከዛ በላይ ሰው ተመዝግቧል እኮ ቀድሞ ከኛ በፊት እኮ ሰው ተመዝግቧል እኔ ስገባ 80% ሰው እኮ ተመዝግቧል እኮ ኦሬዲ ቀድሞ ተመዝግቧል እናንተ እነሱን አይተን ተመዘገብን ነው ያሉት ግን አው እኛ ደግሞ ይኸውልህ ይሄን ከማለቴ በፊት በነገራችን ላይ ተመዝጋቢዎችን መንገር ፈልጋለሁ እስከዛሬ የቆየንበትን ላውራ የፈለኩትም ለዚህ ነው አው ቁጥራቸው ከ1100 እስከ 1200 የሚገመቱ ሰዎች እንግዲህ የተሰጣቸውና ሪፈንድ የተደረገውን ሳይጨምር ቁጥሩ እንዲህ ነው ማለት አንችልም ምክንያቱም አሁን ጅምላ ነው ቁጥር የሚነገረን ጅምላ ነው ማለት የተመዘገበው በሙሉ ነው መኪና የወሰደው ዲሌ ሆኖበት ገንዘብ የተመለሰለት ምናምን አይቆጠርም እሱን ስናነሳው ምን ያህል ይሆናል ቁጥሩ እናየዋለን ግን የሆነ ቁጥር አለ ገንዘቡን ከፍሎ መኪና ያላገኘ በጣም በብዙ መከራና ችግር የከፈለ ስለዚህ ወተን ራሳችንን ዲፌንድ ማድረግ በዛ መከራ ውስጥ ያሉ ሰዎችን መተው አይነት ስሜት ነው የተሰማን ስለዚህ ከነዚህ ሰዎች ጋር መቆም አለብን ራሳችን ወተን ነው እንዲያ ነው ከዚህ ጉዳይ የለንበት ምናምን የሚለው አይደለም እንደተባለው እኮ ነው ጓደኞቼ እንዳሉት ምንድነው እኔን የሚያስጠይቀኝ ከህግ አግባብ በደንብ በትክክል የተረጋገጠ ነገር አይቼ ገብቻለሁኝ በነገራችን ላይ ስህተት ስለተፈጠረ እንጂ ባይፈጠርስ ኖሮ አሁን እኮ በነገራችን ላይ ስህተት ስለተፈጠረ ነው አይደለ አጣርታችሁ አላጣራችሁም ልክናችሁ ልካርላችሁም የመጣው እንጂ እኮ እስከዛሬ በ30 በ40 ዓመት የማስታወቂያ ሂደት እኮ ተኪዷል እኮ አይደል ሄደናል እኛም እኮ እየሰራ ኖረናል እኮ ስለዚህ ልታይ የሚገባውን የመጀመሪያውን ነገር አይተሃል ከዛ በኋላ እንደው ስህተት እንኳን ቢፈጠር ሰው ልጅ ጨዋ አይደለም ከአመት ከ6 ወር በኋላ የሚለውጠውን ነገር እርግጠኛ አትሆንም እንደዛም ሆኖ ግን የማስታወቂያ ኃላፊነትን ያለብኝ ስለዚህ አይ በቃ ገሸሽ ብዬ የሚሆነውን ነገር ዳር ልሁን አላልንም ልክ እንደ ባለቤት እንደ ባለ ጉዳይ ገብተን ጉዳይ ውስጥ መሄድ ከሚገባን በላይ እየሄድን ነው ይሄንን ተመዝጋቢዎቹ ያውቁ ምክንያቱም እየወጣን በእያንዳንዱ በሚለቀቀው ቪዲዮ ልክ እንዲያደረኩ ነው ምናምን የሚል ነገር ውስጥ አልገባንም አጉል ተስፋም ውስጥ አልገባንም ግን በተቻለ መጠን በነገራችን ላይ ተክሊዬ አራተኛ ዙር ከተሰጠ በኋላ መስቀል አደባባይ አሁን ይሄ የኛ ማንዴት አይደለም ምዝገባ እንዳስቆምን ታውቃለህ በቃለ ጉባኤ ተፈራርነ ምዝገባ አስቆመናል ከዚህ በኋላ ሰው መመዝገብ ድርጅቱ አይችልም ምክንያቱም መመዝገብ የእናንተን ቃለ ጉባኤ አይታው እንደው መስቀል አደባባይ ላይ ነው ሁሉ መስቀል አደባባይ ላይ መኪናው ሲዘምብ ሁሉም ተመዝጋቢ ቢያገኝ ስለሚጓጓ ነገሩ ምን ይሆነ መጣ እየጦዘ መጣ ምክንያቱም የተሰጠው አለ ደሙ ጓግቶ እዛ ጋር የሚጠብቅ ሰው አለ ስለዚህ ጡዘቱ ጨመረ ሲጨምር በቃ መኪና ካልተሰጠን የሚል ነገር መጣ ሲመጣ በዚህ ሲቹዌሽን ሌሎች ሰዎችን መመዝገብ ቁጥሩን ከፍ አድርጎ ሌላ ችግር መፍጠር ነው ስለዚህ ማጣራት አለብን የተመዘገበው ይጣራ ዲሌው እንደፈለገ ይሁን ሰዎቹን ሰብስበንም ቢሆን አውርተንም ቢሆን 6 ወርም ይፍጭ አመትም ይፍጭ ምንም ይፍጭ እነዚህ ሰዎች መኪናቸውን ሳያገኙ መመዝገብ የለብህም እንደ ተቋም እኛ የማኔጅመንት ሰዎች አይደለም
የመንግስት አካል አይደለም። ማስታወቂያ ማስቆምን ምን አይነት ማስታወቂያ ዳኒ? በ950 ሺህ ሚሊዮን አስቆምን። ባይዘው በነገራችን 950 ሺህ ለምንድን ነው ግን 950 ሺህ ብቻ ሁልጊዜ የምትያዘው? ፕላስ 950 ሺህ ፕላስ ሊብሬና ምናምን የሚከፈልበት ባይዘው በ950 ሺህ ብር መኪና ይሸጣል እንደተባለ አድርጎ የሚወራውም ስህተት ነው። 950 ሺህ ብር አይደለም መኪናው የሚሸጠው 2 ሚሊዮን ምናምን አካባቢ ሲደመር መኪና 2 ሚሊዮን ምናምን ይመጣል። ባይዘው ቅድሚያ 950 ሺህ ቀርቦ በአምስት ዓመት ነው የሚለው። ከዛ በፊት ዝርዝር ጥያቄ አነሳለሁ። ከዛ በፊት ቅድም የጠየቀው የመጀመሪያውን ጥያቄ አልመለስክልኝም። ስህተት ተፈጥሯል አልክ፣ ጥሩ ነው አመንክ። ዲሌይ ማላልክ ስህተት ሳይሆን ዲሌይ ቀድሞ ነው ሀው ነበረህ እንዲህ ዲሌይም እንደሚፈጥር ነበረህ ታውቃለህ። ስለ አስካሉካን እያወቀ ነው የገባው ነው እኮ ጥያቄ። አስካሉካን እውነት ለመናገር አላወኩም። ድንገት መጀመሪያ መንደርደሪያ ላይ ሰጠው ከሰማኸኝ ለዛ ነው። እኔ በነገራችን ላይ ላስቱ ገቢ ነኝ፣ የመጨረሻው ገቢ ነኝ። እንደውም በነገራችን ላይ ከሄሎ ታክሲ ጋር አያይዤም ላንሳለን። አስካሉካን ብዙም ስለማልለው ሄሎ ታክሲ ላይ በአንድም በሌላም አጋጣሚ የተገኘን ሰዎች አለን። ለምሳሌ ማለት ነው አንዳንድ ሰዎች ድንገት አይተህ ከሆነ ቪዲዮም ሲሰሩ እነዚህ ሰዎች ከሄሎ ታክሲ ጋር አብረው ነው ተሻግረው የመጡት ምናምን ብለው ቼን የሚያበጁለትም ሰዎች አሉ። እንደሱ ከሆነ ልክ ባለቀ ሰዓት ለምን ገባለሁ? እንደሱ ከሆነ ኮኔክሽኑ ከነሱ ጋር ወይ ደግሞ ከነሱ በፊትም ወይ ከነመንሱር በፊትም መግባት ነበረብኝ። ኢቭን ኢፍ በነገራችን ላይ ያው ጓደኞቼ ምስክር ሊሆኑ ይችላሉ። እዚህ ያሉ ጓደኞቼ የፊንቴክ ማን እንደሆነ አላውቅም። አደባባይ ላይ ሲነገር መኪና ሲሰጥ ድርጅቱ አምባሳደሮችን ሲሾም ምናምን ያወቅኩትኝ መቄዶንያ መጥቶ መኪና የሰጠ ቀን ነው። የፊንቴክ ጉዳይ እግረኛው ላይ የቀረበው ነገር በርካቶችን አስገርሟል። እስቲ አካውንቴ ሪፖርት እየተደረገ ስለሆነ ይህንን ቪዲዮ ዝም ብላችሁ 10 ጊዜ ኮፒ ሊንክ አድርጉትና ለወዳጅም ለጠላትም አካውንቱን ከፍ እናድርገው። እግረኛው ሚዲያ ላይ የቀረበው ነገር አርቲስቶቹ ምናልባትም ከህዝብ ጋር የተፈጠረባቸውን መቃቃር ንጹህ ነን ለማለት ሲሉ የፈጠሯት ያገኟትን መድረክ የመጠቀም አዋዜ ይመስለኛል። ይህ ካልሆነ ግን እውነት በተጠርጣሪ ናችሁ ብሎ የፌዴራል ፖሊስ እንዲሁም ደግሞ የፍትህ ተቋም መስሪያ ቤቱም ይህንን ጉዳይ ለረጅም ጊዜ በረጅም ቀጠሮች ሲመላለሱ ነበሩ። ዛሬ ግን እነሱ ነፃ ነን ሲሉ ይናገራሉ። እውነት የፍትህ ተቋሙ መስሪያ ቤቱ ነፃ ናቸው ሲል ባልወሰነበት ሁኔታ ውስጥ እንዲያሉ ድርጊቶችን ማድረጋቸው በሚዲያ እንዲያሉ ነገሮችንስ ማሰራጨታቸው ተጠያቂ አያደርጋቸውም ወይ ስንል እንጠይቃለን። ከዛም እለፍ ብሎ ደግሞ እንደነ ዳንኤል ተገኝ ያሉ ደግሞ በጉልበትም ነገሮችን የማድረግ ፍላጎት ሁሉ ጭምር እንዳላቸው ወንድ ሆነው አይደለም እኛ ወንድ ሳንሆን እየሰማን። ታዲያ በዚህ ጉዳይ ላይ የፌዴራል ፖሊስስ ከአብርሃም ግዛው ጋር እንደተናገረው ከሆነ ተጠርተን የፌዴራል ፖሊስ አግባብ ያልሆነ ነገር እንደፈጸመባቸው ይናገራሉ። ፌዴራል ፖሊስስ ይህንን ጉዳይ ሕጉን ተከትሎ አላደረገውም ወይንስ ደግሞ አብርሃም ግዛው እንደሚናገረው ፌዴራል ፖሊስ ሕጉን ተላልፏል ወይ ሲል ህብረተሰቡም ወይም ዜጎችም ይጠይቃሉ። ከዛ ባለፈ አሁንም ግን እኔ እጠይቃለሁ ለተበዳዮችን ድምፅ የሚሰማበት ሌሎች መድረኮች ካሉ እድል ሰጣቸው ከነሱም የምንሰማቸው በርካታ ነገሮች እንደሚኖሩ ተስፋ አድርጋለሁ። እኔ ግን ተጨማሪ አንድ ነገር እላለሁ። የነበራችሁ የዋትስአፕ ግሩፕ ላይ እርስ በርሶቻችሁ ስትጨቃጨቁበትና ስትባሉበት የነበረውንም ጉዳይ ለህብረተሰቡ ይፋ ብታደርጉት ጥሩ ነው ለማለት እወዳለሁ። ይህንን ከናንተ ውስጥ በግልጽ በአካል ቀርቦ ያስደመጠኝ ወይም ደግሞ ያዳመጡም የተበዳይ ኮሚቴዎችም ስላሉ ለማለት ነው። ሄኖክ ነበርኩኝ። ይህን አካውንት በድጋሚ ፎሎ፣ ላይክ እና ሼር አድርጉት። መልካም ጊዜ። ሁሌ ህሊና ንጹህ ይሁን። ህሊና ንጹህ ከሆነ ልቦና ንጹህ ከሆነ በየትኛውም ቦታ ከምንም ነገር በላይ ትሆናለህ እና እግዚአብሔር ይመስገን ያው ሁሉም ጓደኞቼን ያገኘሁበት 24 ሰዓት ወንድሞቼን የሙያ አባቴን ሰርሽን 24 ሰዓት ማግኘት ለኔ ቀላል አይደለም። ያባ ስትነቃ ከእንቅልፍ ሶልን ማየት የገን በቃ ሁሉንም እንደዚህ አብርሽን፣ ካሊድን፣ መንሱርን ሌሎችን ስነቃያቸው ነበርና ደስ ይለኝ ነበር 24 ሰዓት ስንገናኝና እነዚህ አሁን ያየናቸው ነገሮችን ውስጥ ሆነን ነበር የሰማነው። ስንወጣም ያው እንግዲህ ወይ እነሱ ጀግናው ነው አይደለም እኛ የተለየን ሰው ሆነን አይደለም እነሱ ወንድ ሆነው
አይደለም። እኛ ወንድ ሳንሆን ቀርተን አይደለም። በቦታው በጊዜው የነበርንበት ሁኔታ ይወስነው ነበር።